በመጨረሻም በኃይሉ በፖሊስ ቁጥጥር ስር ዋለ። ከብዙ ጊዜ የሰው ግፍና በደል በኋላ በፖሊስ ቁጥጥር ስር ውሏል። ይህንን ያደረጉት ደግሞ ቃልዬና ሳሚ በኃይሉን እንካደው እና ከጨዋታ ውጭ እናደርገው፣ የሰላምንም ገንዘብ ቢሆን እኔ እናንተ እኩል ተመካክረን መውሰድ እንችላለን ተባባሉ። እሺ ምንም ችግር የለውም እንስማማለን ብለው ቃል ተገባቡ። ሁለቱ ከጨዋታ ውጭ ሲያደርጉት ነገር ግን ተጠራርጥሮ በኃይሉ እየበረረ ሲመጣ በመንገድ ላይ ሆነው ሲማከሩ ደረሰባቸው። ቆይ እሰራላችኋለሁ ሳትቀድሙኝ ነው ምቀድማችሁ ብሎ ግን ነገር ግን ተቀደመ በኃይሉ። ቃልዬና ሳሚ ታሪክ ሰሩ። በጣም የሚገርም ነው። በኃይሉ እንደዚህ በዚህ ፍጥነት በፖሊስ ቁጥጥር ስር መዋሉ የሁለታቸው ስራ ነው ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንግዲህ ከድራማው ጋር መልካም ቆይታ። ዛሬ አዳዲስ ነገሮች ተፈጥረዋል። በጣም የሚገራርሙ ነገሮች ተፈጥረዋል። እንግዲህ አብረን እናያለን። እንግዲህ በኃይሉ በፖሊስ ቁጥጥር ስር ውሏል። ይህንንም ያደረጉት ቃልዬና ሳሚ እሱ ከጨዋታ ውጭ ሊያደርገን ነው፣ ሳንቀድመው ሊቀድመን ነው ብለው ነው እንግዲህ እነኚህ ሁለት ልጆች ተማክረው እሱን እንደዚህ እንዲታሰር ያደረጉት በሰው ዝውውርና በተበከለ ምግብ ለሰው በማከፋፈል በሚል ነው እንግዲህ ፖሊሶች የያዙት። በጣም የሚገርም ነው። ህጻናትን በመግደልና ወላጅ አልባ በማሳጣትም ተብሏል። እና ይህን ሁሉ ያደረጉ ግን ቃልዬና ሳሚ ናቸው። እንግዲህ ሁለታቸው ተመካክረው ነው ይህንን ሁሉ ነገር ያደረጉት። በሌላ በኩል ደግሞ ዳግምና ብሌን በቃ የሌሊት ጨረቃ እየተባባሉ እንግዲህ በሌሊቱ ግጥም እያነበባላት ነው ዳግም። እኔም እንቅልፍም ቢያለኝ እኔም እምቢ ያለኝ ተባባሉና ውጭ ላይ ግጥም እየገጠመላት እያለ ድንገት ቃል እየወጣ ታያለች። ቆይ እኔ ምን ባደርግ ነው የሚሻለኝ? እነኝም ሁለት ልጆች እኔ ስለያያቸው እነሱ ሲገጣጠሙ፣ እኔ ስለያቸው እነሱ ሲጣበቁ፣ ቆይ ምን አይነት ሴራ ነው ማሴር ያለብኝ እያለች እንግዲህ ብዙ ነገር አደረገች፣ ብዙ ነገር ጣረች። ግን በፍጹም እነ ቃልዬና ብሌንና ዳግም ፍጹም ሊለያዩ አልቻሉም። እንዲያውም ፍቅራቸው እየጨመረና እየተባባሰ ነው የመጣው። እሷ ደግሞ በቃ አሁንም ንዴቷን ቀጥላለች። እንግዲህ ገነት ደግሞ በቃ ልጄ ከፋም ለማም ቀኝም ነፈሰ ግራ በቃ ሰላም እናትሽ ናት ብዬ መናገር አለብኝ ብላ እንግዲህ ቆርጣ ወሰና ልትወጣ ስትል ያቺ መሰሪ ጎረቤትየዋ ማለት ነው። ጉድ እኮ ነው፣ ጉድ ነው። ይህ ልትሄጂ ነው አለቻት። እንግዲህ በኃይሉ መውጫ መግቢያዋን ስትወጣ ስትገባ ስላላት እንግዲህ የበኃይሉን ትዕዛዝ ለመፈጸም ገንዘቧን ያው ለመቀበል ደግሞ ድጋሚ ዳጎስ ያለ ገንዘብ ለመቀበል ፈልጋ ነው እንግዲህ ይህን ሁሉ ነገር የምታደርገው። ከዛ ምን ትላታለች? እኔ ልሄድ ነው። የት? ብሌን ጋ እንዳይሆን ትላታለች ማለት ነው። አዎ ብሌን ጋ ነው። ምክንያቱም እኔ በቃ ራስ ወዳድ ሆንኩኝ። ከዚህ በላይ ልጄ መሰቃየት የለባትም። እናቷ ሆነችም አልሆነችም በቃ ማወቅ አለባት፣ ያለውን ነገር ማወቅ አለባት ብላ ትላታለች። በፍጹም ልትሄጃችም፣ ልጄ እንደዚህ ስትጎዳ ማየት አልችልም አትልም። አዛኝ ቅቤ አንጓች አሉ እና ምን ማለትሽ ነው? አይ ብሌን እኮ ለእኔም ልጄ ናት። እኔ ልጄ ስትጎዳ ማየት አልፈልግም። በፍጹም መንገር የለብሽም። ውሸት ቢሆንስ? አይ እኔ ይህንን ነገር ግን ለአንቺ መነገር አልነበረብኝም መሰለኝ። ምን ነው በጣም ከኔ በላይ ተጨነቅሽ? ምን ሆነሽ ነው ትላታለች። አይ በቃ ምክንያቱም እኔ እንድትጎዳ ስላልፈለግኩና ሀዘኗ የባለፈው ቁስል አሁንም አልበረደላትም። ስለዚህ አሁንም ደግሞ ልትጎጃት ነው ገነት። ስለዚህ ነይ ቁጭ በይና ቡናችንን እየጠጣን እንምከርበት፣ እናውራበት ትላታለች። አይ ዞር በይልኝ በቃ ምን ነው እናቴ አለችና
ግፍትር አደረገችትና ገንዬ ብር ብላ መሄድ ስትሄድ ግን እየገጠማት ነገር በእውነት በጣም አሳዛኝ ነገር ነው። እንግዲህ እንደነገርኳችሁ ሰላም ደህና ሆና ነበር ባለፈው ክፍል ላይ በጣም ተሽሏት አገግማ ነበረ። ሰው መለየት አውቃ ነበር። አሁን ሙሉ ለሙሉ በጣም ደህና ሆናለች። ሙሉ ለሙሉ ደህና ሆናለች፣ ወደ ራሷ ተመልሳለች ማለት ነው። ግን አመጣጧ ሰላም ግን በጣም የሚገርም ነው። የማይሆን ነገር ነው እንግዲህ የተፈጠረው። ምን አደረገች? ደህና መሆኗን ስታቅ ምን አደረገች? ቃልዬ አሁንም መሰሪነቷ አልተወችም። አንቺ በታመምሽበት ወቅት እኔ ልጅሽ ነኝ፣ ቃልዬ ልጅሽ አይደለችም እያለችሽ ነበረ። በእውነት እማዬ በቃ እቺ ብሌን ማለት በጣም ክፉ ናት። በቃ ይሄን ሁሉ ነገር እያደረገች ህመምሽን ተገና አድርጋ እንደዛ ስትል ነበረ እማዬ ብላ የሌለ ነገር ጨማምራ ነገረቻት ማለት ነው ለአልማዝ ለሰላም ቃልዬ ማለት ነው። ከዛ እትዬ መጣሽ ብላ ልትሰላም ልትላት ዝርቤ ልዛ እኔ በአንቺ እጅ የምነካ አይደለም ዝርቤ ብላ ጭራሽ ልትድመታት ጭራሽ አሽሙር ሁላ መናገር ጀመረች ማለት ነው። ሰላም ታሞ የተነሳ ምን ህመሙን ረሳ አሉ። እንግዲህ በወቅቱ ማነው ጠብር ግፍ የሌላት የነበረ ማን ሲያሳክማት ማን እንደነበረ ብሌን ቃልዬ እንኳን ልጅ የተባለችው የውሸት ልጅን ብትሆን ለእሷ ልጅ ተብላ ነው የቀረበችው። ነገር ግን ምንም ነገር እንኳን በቃ እንትን አላለችም ማለት ነው። እና ራሷ ናት ሲጀመር የታመመች ጊዜ በቃ አንቺ ነሽ ልጄ፣ አንቺ ነሽ በቃ ሁሉ ነገር ያለቻት ራሷ ሰላም ናት። ያው በህመም ወቅትም ቢሆን ነገር ግን እንደዛ ብላ እንግዲህ ቃልዬ የሌለ ነገር ሞላልታት፣ ሰላም ደግሞ በቃ በጣም ተቀያይራባት ጭራሽ ለማየት ነው የተጸየፈቻት። እንኳን ሰላም ልትላት ይቅርና ብሌን እንዳጋጣሚ ደግሞ ገነት በቃ ለልጄ መናገር አለብኝ ብላ ወስና ያችን አሮጊቷ ያቺ ጎረቤት ደግሞ እየደወለች በኃይሉ ችግር ተፈጥሯል፣ በኃይሉ ተዋረድክ፣ በኃይሉ ስልኩን አንሳ ብትደውል ብትቀጠቅጥ በኃይሉም አላነሳላትም። ነገር ግን በቃ እኔ አለቻት የቀጠርኩሽ አንቺን ብቻ ነው እንጂ ሞላ ቤተሰብሽን አይደለም። ስለዚህ ወይዘሮ ገነት ከዚህ በኋላ ላይሽ አልፈልግም፣ ዞር ቤት ሂጂ፣ ከቤትሽ ሂጂ፣ ውጭ ከቤት ያለቻት ማለት ነው። እንግዲህ አይ እግዚአብሔር ይማረሽ፣ ጨርሶ ይማረሽ አለቻት ማለት ነው። ገነት እንግዲህ እኔ በጣም ሄዳ ልትነግራት ነበር፣ ግን በቃ ወሽመጧን ነው የቆረጠችው ማለት ነው። ሰላም በንግግሯ ወሽመጧን ነው የቆረጠችው። የገናትንም ሆነ ብሌን እንግዲህ እሷ ማለት ሰላም ልትመጣ ነው ብላ ያልሰራችው ምግብ የለም። ብዙ ነገር ሰርታ ቤቱን ድምቅ አድርጋ ሽብርቅ አድርጋ ነበረ የጠበቀቻት። ነገር ግን ያው የተከተላት ግን ሌላ ነገር ነበረ። ከዛ ሰራሁልሽ፣ አንቺ ገረድ ሰራሁልሽ፣ ገና ዳግምን ካልመለሽ ህይወትሽን ሲኦል ነው ማደርግብሽ ብሌን ብላለች ማለት ነው። ቃልዬ እንግዲህ ከሳሚ ጋር የተስማሙት ደግሞ ብሌንን በእጁ እንድታደርግለት፣ ብሌንን እንድች ብላ እንዳትናገራት፣ እንዳታስቀይማት በቃ ልታደርግ ነው ተስማምቶ የነበር። ነገር ግን ይኸው ለሰላም አቃጥራ ያው አሰደበቻት። በቃ ከቤት ሁላ እንዲሁም ብትወጪ ሁላ ደስ ይለኛል አለቻት ማለት ነው። እንግዲህ አሁን ብሌንን ከቤት ካስወጣቻት ሁሉ ነገር ነው ለበኃይሉም አሪፍ የሚሆንለት። በእርግጥ በኃይሉ በቁጥጥር ስር ውሏል፣ እንግዲህ ታስሯል። ነገር ግን ማንን እንደሚያሸንፍ አሁን ቃልዬ ለራሱ ማለት ነው። ቃልዬ ለራሱ የበኃይሉ መረጃ አላት። የበኃይሉ መረጃ ውስጥ ደግሞ የሳሚ ሰው ሲገድል ያለ መረጃ አለ ማለት ነው። ስለዚህ አሁን ቃልዬ አምናው ሳይሆን እሱንም አብሯት እንዲሰራ ከበኃይሉ እንዲጠብቃትና ነገር ግን በኋላ መጨረሻ ላይ ግን ሳሚንም
ለመያዝ ትፈልጋለች ቃልዬ ማለት ነው። እንደዛ ይህንን አስባ ነው እንግዲህ ከአንተ ጋር እንስራ ከኔ ጋር እንስራ። እኔ ለምን እንደሆነ አላቅም። በኃይሉን በጣም እንደምጠላው አውቃለሁ። ምን እንዳደረገህ ባላቅም፣ ነገር ግን እኔ አንተ እኔን ሚስጥራችን ሚስጥር ነው። የሁለታችን ሚስጥር ነው። በቃ ተባብለው ተነጋግረዋል። ነገር ግን ቃል ኪዳን የውሸቷን ነው ማለት ነው። የውሸቷን ነው። በኋላ ከጨዋታ ውጭ ልታደርገው ነው ሳሚ ለራሱ። እኔ እንዲሁም ሳሚ ምን አላት? እኔ በምን ላምንሽ እችላለሁ? ለበኃይሉ ያልታመንሽ ለእኔ እንዴት ልትታመኝ ትችያለሽ? አይ እኔም አንተ የምትፈልገውን አደርግልሃለሁ፣ እኔም ደግሞ የምፈልገውን ታደርግልኛለህ። ቃሌ ነው። እኔ በፍጹም አልክድህም፣ አንተም እንዳትክደይ አለችው። በቃ ምንም ችግር የለውም እንስማማ። እኔ ዋናው የኔ አላማ በኃይሉ ሲጎዳ ማየት ብቻና ብቻ ነው። ሲቀጥል ደግሞ ብሌን፣ ከዚህ ውጭ ምንም አላማ የለኝም ይላታል። ኦ በጣም ደስ የሚል ነው አለችና እንግዲህ ምንም ችግር የለውም ተባብለው ቃል ገብቶ ነው እንግዲህ በፖሊስ ቁጥጥር ስር ያስዋሉት በኃይሉን። እና በመጨረሻም ደወለች ጎረቤቲቱ ለበኃይሉ ነገረችው። ከዛም እየበረረ ሄዶ ማለት ነው በኃይሉ ገነትን በሽጉጥ ሊገላት ሲል ነው እንግዲህ እነኛ ፖሊሶች እየደረሱበት ሊገላት ሲል ገነትን ሊገላት ሲል ማለት ነው። ገነት እንግዲህ ምንም ነገር ያደረገችው ነገር የለም። ይህን ሁሉ ነገር ደግሞ በኃይሉ እንዳለ ሆኖ ይህ ሁሉ ነገር ሴራ ደግሞ የዚች የጎረቤቷ ሴራ ነው ማለት ነው። ጎረቤቲቱ እንግዲህ ለገንዘቧ ብላ ነው እንግዲህ በወጣች በገባች ቁጥር እየተከታተለች የምትደርስበትን ነገር ሁሉ ሁሉንም ነገር ለበኃይሉ ስለምትናገር ነው ማለት ነው። ይህ ሁሉ ነገር የደረሰባት የገነት እና ጎረቤቲቱን በማመኗ ማለት ነው። ጎረቤቲቱ ግን የመጨረሻ ክፉ ናት። ያው እንግዲህ በኃይሉ ሁሉን ነገር እንድትነግረኝ ስላላት ለዛ ነው ይህን ሁሉ ነገር ሴራ እያሴረች የሰው ሕይወት እየበጠበጠች ያለው ማለት ነው። እንግዲህ ሰላም መታለች፣ ድናለች። በቃ በእውነት ብሌን በጣም ነው ያለቀሰችው። በጣም እሺ ትዬ በቃ እኔ አጥፍቼም ከሆነ በቃ ጥፋቴ ንገሪኝ በቃ ስትላት ያው እንደዛ አለቻት እና ይቅርታ አድርጊልኝ፣ በቃ በጣም ይቅርታ አድርጊልኝ ትዬ እኔ በጣም ነው የምወድሽ። ዝር በይ እዛ ሰው ትመስያለሽ አስመሳይ አለቻት ማለት ነው። ቃልዬ ደግሞ እሰይ የታባሽ እጅሽን ነው ያገኘሽው እሰይ። እንግዲህ ብሌን ግን ማለት ነው በጣም የዋህ ናት። በኃይሉ በዛ በባሊ ውሃ ዘፍዝፎ ሊገላት ሲል ሄዳ ብር ብላ በቃ እያለቀሰች ቃልዬ ወይኔ ለትንሽ እኮ ነው በቃ ወይኔ አጣሁሽ፣ በፍጹም እንዳትሞችብኝ ቃልዬ፣ እንዲሁ ብትሰድብኝና ብትአንቋሽሽኝ ይሻለኛል በእውነት ከምትሞችስ፣ እባክሽ ንቂ፣ ወይኔ ቃልዬ ሞተች ማለት ነው ሲል ማለት ነው በኃይሉ። አንተ እርጉም፣ አንተ መርዝ፣ አንተ ነህ እንዲህ እንደዚህ ያደረጋት። ቆይ ምን አደረገች? ቆይ ምን ብትበድል ነው እንደዚህ ጨካኛው እንኳ አንተ አረመኔ ትለዋለች ማለት ነው። በኃይሉን እንቅ አድርጋ ልትገለው ማለት ነው። ለቃልዬ ብላ ማለት ነው እንግዲህ ጠላቷ ናት እንግዲህ ቃልዬ ማለት ነው። ነገር ግን አዘነችላት። የኔ እናት በጣም ነው ያዘነችው። ከዛ ሳሚ ደግሞ ወይኔ ብሌን ምን አይነት ደግ ልብ ነው ያለሽ፣ ምን አይነት መልካም ሴት ነሽ በእውነት። አንቺማ በእውነት በቃ ምን ብዬ ልንገርሽ፣ ለአንቺ ምን አይነት ተንኮል እንደምተነኩልብሽ፣ ለአንቺ ምን አይነት ሴራ እንደምጠነሰስብሽ እያወቅሽ እንዴት እንደዚህ ታደርጊላታለሽ አላት።